መናፈሻ ቡታጀራ ይህንን የመሰለ ብፌ አዘጋጅተውልኛል። ለሰርግ፣ ለልደት፣ ለኒካ፣ ለሁሉም ነገር ለምርቃትም እንደፈለጋችሁ ያላችሁበት ድረስ መጥተው ይሰሩላችኋል። ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንደምናላችሁ እንደምናመሻችሁ ዋለው እግዚአብሔር ይመስገን። እንግዲህ ያደረሻቸው ቡታጀራ ማቴዎስ መናፈሻ ስልክ ቁጥሩ እዛ አለላችሁ። የፈለጋችሁትን ማዘዝ ትችላላችሁ ብሏችኋል። ባይዞይ ትልቅ ሆቴል ነው። ቴካዌ ማዘዝ ትችላላችሁ ማለት ነው። ያው ኦንላይን ጀምሯል መሰለኝ። እዛው ማዘዝ ትችላላችሁ ማለት ነው። እሱም ሪፖስትድ አድርጎታል። ከዛ በፊት ለጨረቃዎቼ ማስተላለፈው መልእክት አለኝ። ሁላችሁም ብታስተላልፉላቸው ኦር ደግሞ ብትነግሯቸው እኔ በግሌ ደስ ይለኛል። ምንድነው ስለ ዊና ነው እና ጨረቃዎቻችን ሲጣሉ አብዛኛው ጊዜ እንደምናውቀው ዊና ላይቭ ላይ ገብቶ ኦዲየንስን ለማረጋጋት ለመምከር ይገባል አይደለ? ብዙ ጊዜ ማለት ነው። ከኔ በላይ እናንተ ታውቁታላችሁ። ምክንያቱም እሱ ቤት ገብታችሁ ገስት ስለምታወሩ ማለት ነው። እና ይመክራቸዋል፣ ለማረጋጋት ይሞክራል። እነሱንም ብሩኬን በአካል አግኝቶ ለመምከር እንደዚህ አይደለም ብሎ ብዙ ጊዜ እናዋለን አይደለ? ብሩኬ እንትና ዊናን የምናውቀው በምንድን ነው? ሰውን ሲያስታርቅ ነው። እሱ ግን የሚያስታርቀው ሰው የለም። ከዮ ጋራ ከፍቅረኛው ጋራ ብዙ ጊዜ ይጣላሉ። በቃ የሆነ ሰዓታቸው በቃ ሲላቸው እርስ በራሳቸው ነው የሚታረቁት። ይሄ ጥሩ ነው። ጥሩ አይደለም ለማለት አይደለም፣ አሪፍ ነው። ሌላ ሶስተኛ ወገን ማስገባት ጥሩ አይመስለኝም። ግን ደግሞ እንደዚህ ስር የሰደደ ነገር ሲገባ ሳይሰፋ ቢታረቁ ጥሩ ነው ብዬ አስባለሁኝ። አሁን ዊና ሰውን ለማስታረቅ ለማግባባት ብሎ ራሱ ወጥመድ ውስጥ ገብቷል ማለት ነው። ምንድነው ወጥመድ ውስጥ የገባው? ሆቴል ነው። ሆቴል ተገኝተሃል ብሎ ትላንትና ሁሉም እንደ ራሳችሁ የሚመስላችሁ ሰዎች በጣም ነው የምትገርሙኝ ማርያምን። አሁን ብሩኬ የተናገረው ትላንትና አይታችኋል። እንደዚህ አልጋ ላይ አይቻለሁ፣ ይሄ ቲሸርት አልለበስከውም ነበረ ብሎ ሰውን ለማስታረቅ። ሰው እኮ ዋሽቶ ያስታርቃል አይደለ? እሱ ምንድናለው ንግግሩ በጣም ስቱፒድ የሆነ ንግግር ነበረ እየተናገረ የነበረው ማለት ነው። ዊና እንደዚህ አይነት ልጅ አይደለም። በጣም ጎበዝ፣ በእምነቱ ጠንካራ መቤቴ ነው ምላችሁና እኔ እንጃ ብቻ ጨረቃዎቼ ብሩኬ ሳትሄዱ በፊት ብታስታርቁት በጣም እርግጠኛ ነኝ እምቢ አይሉህም ሁለቱም ማለት ነው። ብታስታርቃቸው በጣም ደስ ይለኛል። እኔ ደስ ይለኛል እመቤቴን። እና በእንደዚህ አይነት ተልካሻ ቦታ የሚገኝ ልጅ አይደለም ዊና ማለት ነው። በምናቀው ልክ እናቀዋለን። የሰው ልጅ አውቃለሁ ባይባልም ግን ደግሞ በምታውቁትን አክል ታውቁታላችሁ። እሱ ምንድነው እልህ ውስጥ ገብተዋል። ምንድነው እኔ እስካሁን ማለት አሁን ብዙ አመት ሆኗቸዋል አይደለ? እንዴት አታምነኝም? እንዴት ትጠረጥረኛለች? ከማንም ሴት ጋራ ምንም ግንኙነት እንደሌለኝ ታውቃለች ብሎ አሁን ደግሞ እሱ እልህ ውስጥ ገብተዋል ማለት ነው። ጨረቃዎቼ በጣም እርግጠኛ ነኝ፣ በእርግጠኝነት እምቢ አይሏችሁም ሁለቱም ማለት ነው። አስታርቋቸው ማለት ነው። እናንተም ብታስተላልፉላቸው፣ ኮሜንት ብትጽፉላቸው ደስ ይለኛል። ማርያምን አያሳዝኑ? እና ሁሌም ይላል እኮ ዊና እኛ እናስታርቃለን እንጂ የሚያስታርቀን ሰው የለም ይላልና እባካችሁ። ሌላው ምንድነው በቀደም ላይቭ ላይ በጨረቃዎቻችን ማለት ነው ትንሽ ያለ መግባባት ነገር ተፈጥሮ ነበረ። ገኒና ቅመምዬ ማለት ነው ያለ መግባባት ነው የተፈጠረው። እዛ ጋር ሁለታቸውም ልክ ናቸው በራሳቸው መንገድ ማለት ነው። ገኒም እናታችን ልክ ናት፣ ቅመምዬም በራሷ መንገድ ልክ ናት። ምንድነው ያለ መግባባት ነው የተፈጠረው ማለት ነው። በዚህ አጋጣሚ የብሩኬ እህቶች፣ የቅመምዬ እህቶች በመጀመሪያ እናንተ ተከባበሩ፣ ተግባቡ ማለት ነው። ሲቀጥል ብሩኬን የምትወዱ ነገር ከሆነ የብሩኬ እህቶች ማለት ነው የሚወደውን የሚያፈቅረውን ሰው አክብሩለት። ቅመምዬን የምትወዷት ነገር ከሆነ የምትወደውን የምታፈቅረውን ሰው አክብሩላት። ሰው በመሆኑ ማለት ነው። ግዴታ ውደዱለት አይደለም። ሰው በመሆኑ መከበር አለበት አይደለ? ይሄ ነው በእኔ አስተሳሰብ ማለት ነው።
እና ገንዬ እናታችን እኔ በግሌ እወድሻለሁኝ፣ አከብርሻለሁኝ እና ይሄ ነው እና እናታችን ገንዬ ማለት ነው። ያው ቅመምዬ እንዴት እንደምትወጃት አውቃለሁኝ፣ እንደ ልጅሽም እንደምታያት አውቃለሁኝ። ማለት ብዙ ጊዜ እከታተላቸዋለሁና እዛ ጋር ምንድን ነው ያለ መግባባት ነው የተፈጠረው። ገብቶሻል አይደለ? እንዳልኩሽም የከፋት ቅመም ብሩኬ ቢያንስ ፊት ለፊት ያለ እንዴት እንደዚህ ትለኛለች ነው ያለችው አይደለ? እና ገንዬ ቂም እንደማትይዥባት ተስፋ አደርጋለሁኝ። እና ነገሩን አብርዱት እናንተም